በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ልዩ ቦታ ስለሚሰጠው ስለ አብይ ጾም የመጨረሻ ሳምንት ሰሞነ ሕማማት በስፋት እያነሳን ነው። እሱ ብቻ ሳይሆን ደግሞ ከዚሁ ሳምንት ጋር ተያይዘው ስለሚከወኑ በጎ ተግባራት ጭምር በስፋት አንስተናል። በሀገር ጉዳይ ይህንን ጉዳይ በዚህ የምንገተው አይደለም። ቀን በዜና ኢትዮጵያ፣ ምሽት ደግሞ በኢቲቪ 57 ተጨማሪ ሀሳቦችን እያነሳንበት የምንዘልቅ ነው የሚሆነው። ከወዲሁ እንድትከታተሉን እንጋብዛለን። እንቀጥላለን። አሁን ደግሞ የዶት ስትሪም መረጃዎችን የምንከታተልበት ሰዓት ነው። ባልደረባችን ንብረት የተሆነ በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ንብረቴ በድጋሚ እንኳን ደህና መጣ። መቀጠል እንችላለን። እንኳን ደህና ቆያችሁኝ። እንግዲህ የመጀመሪያ መረጃ የሚሆነው በምስሉ ላይ እንደምንመለከተው ትላንት በሕዝብ ተወካዮች ምክር ቤት የትምህርት ሚኒስትሩ የ9 ወራት ሪፖርታቸውን አቅርበው ነበረ። በሕዝብ ተወካዮች ምክር ቤት አባላት ጥያቄ ቀርቦላቸው ነበር። በተለይ ኢትዮጵያ ውስጥ የትምህርት ጉዳይ ብዙ ክርክሮች የሚነሳበት ነው። የትምህርት ጥራት ችግር አለ። ጸጥታ ያስተጓጉላቸው ትምህርት ቤቶች አካባቢዎች ያሉ ልጆች ወደ ትምህርት ቤት አይሄዱም እና ትላንትናም ከምክር ቤት አባላት ወደ 7.2 ሚሊዮን የሚደርሱ ተማሪዎች ኢትዮጵያ ውስጥ ከትምህርት ገበታቸው ርቀዋል። እንዲሁም ከ5000 በላይ የሚሆኑ ትምህርት ቤቶች አሁን የትምህርት አገልግሎት እየሰጡ አይደለም እና ይህን ማስተካከል ለምን አልተቻለም በሚል ከሕዝብ ተወካዮች ከምክር ቤቱ አባላት ጥያቄ ቀርቦላቸው ነበር ለሚኒስትሩ። ማህበራዊ ሚዲያው ላይ ይሄ በርካቶች እየተነጋገሩበት ያለ ጉዳይ ነው። ትምህርት ጉዳይ እንግዲህ በጣም አስቸጋሪ እየሆነ የመጣበት ሀገር ነው ያለ ነው እና እሳቸው በምላሻቸው ማብራሪያ ሲሰጡ እንግዲህ የትምህርት ጉዳይ በጣም ሊያሳስበን ይገባል። በየትኛውም ወገን ይሁን መሳሪያ ይዞ ግጭቶች ውስጥ የገባ ኃይል ትምህርት ቤቶችን መጠበቅ ስለምን ይሳነዋል? ኢትዮጵያ ውስጥ ተማሪዎችን ወደ ትምህርት ቤት እንዳይሄዱ መከልከል፣ ለትውልድ እታገላለሁ የሚል የታጠቀ ኃይልም ቢሆን ተማሪዎችንና መምህራንን የሚጎዳበት መንገድ ኢትዮጵያ ውስጥ መቀረፍ አለበት። አሁንም ወደ 7.2 ሚሊዮን የሚደርሱ ተማሪዎች ከትምህርት ገበታቸው ወይም ደግሞ ከትምህርት ደጃፍ የራቁት በሀገሪቱ ውስጥ ያሉ የጸጥታ ችግሮች ያመጡት ችግር ነውና ይህን ማስተካከል አለብን። ለትውልድ እንታገላለን የሚሉ ኃይሎች በሙሉ ትምህርት ቤቶችን መጠበቅ አለባቸው። ነገር ግን በግጭት ውስጥ ያሉ ሰዎች ትምህርት ቤቶችን የዛ ሰለባ ማድረግ የለባቸውም። ይህ ክስተት ኢትዮጵያ ውስጥ በስፋት ይስተዋላልና ይሄ መቀረፍ አለበት። ትምህርት ቤቶች ላይ የምናነሳው የጥራት ችግር አለ። ከጥራት ባለፈ ደግሞ አሁን በግጭቶች ምክንያት ትምህርት ቤቶች ተዘግተው መዋላቸው የትምህርት ጥራትን ደጋግመን እንድናነሳና ለችግሩ መፍትሄ እንዳናስቀምጥ አንዱ ትልቅ ጋሬጣ ሆኖብናል በሚል ሲያነሱ ነበር። እንኳን ሽፋኑን በአግባቡ እንዳንሸፍን ራሱ የሚያደርግ ነገር ነው። 7.2 በጣም ብዙ ቁጥር ነው። እንደተባለው በጸጥታ ችግር ምክንያት የተፈጠረ ነው። እንደተባለው ትምህርት ቤቶችን መጠበቅ እንደዚህ አሁን 7.2 ሚሊዮን ዜጎች ወደ ትምህርት ቤት አልሄዱም ማለት በሀገሪቱ ላይ የትውልድ ክፍተት በስፋት የሚፈጥር ነውና እውነትም ሊታሰብበት የሚገባ ትልቅ ጉዳይ ነው ብዬ አስባለሁ። ሚኒስትሩም ቃል በቃል ሲያነሱት የነበረው የነገውን ትውልድ ማዳን አለብን ነበር ሲሆን ነበረው። ይሄኛው ተግባር እየቀጠለ በሄደ ቁጥር ነገ የሚመጣውን ትውልድ እየገደል ነው የምንሄደውና ተማሪዎች ከትምህርት ቤት እየራቁ በመጡ ቁጥር ነገን እያበላሸንባቸው ነው የምንሄደው። በትጥቅ ውስጥ ያለ ኃይል በሙሉ ትምህርት ቤቶችን መጠበቅና ትምህርት ቤቶች ስራቸው እንዲቀጥሉ በትጥቅ ውስጥ ያሉ ኃይሎችም በሁለቱም ወገን ይሁን ለትውልድ ወይም ደግሞ ህዝብን ለማዳን ወይም የህዝብን መብትን ለማስከበር ጥያቄዎችን ለመመለስ ብለው ነው ወደ ትጥቅ ትግል እየገቡ ያሉትና በመግለጫቸው በሚሰጡት የህዝብን ጥቅም ማስከበርና መብቶችን ማስከበር ነው የሚሉት። ነገር ግን ትምህርት ቤቶችን በመጉዳትና ተማሪዎችን ወደ ትምህርት ቤት እንዳይሄዱ በመከልከል እንዲሁም ደግሞ መምህራንን ለጥቃት በማጋለጥ የሚመጣ ለትውልድ መታገል ስልትም አይደለምና ከዚህ ሁሉም ኃይል መቆጠብ አለበት። ትምህርት ቤቶቻችን መጠበቅ አለባቸው። አሁን ኢትዮጵያ ውስጥ እያሳሰባት ያለው የትምህርት ጥራት እንዲመለስ ከተፈለገ ደግሞ ይሄኛውን የተደራሽነትን ጉዳይ ሊተውልን ይገባል። ትምህርት ቤቶቻችን ነፃ ሊሆኑ ይገባል በሚል ነበር ለህዝብ ተወካዮች ምክር ቤት ማብራሪያ ሲሰጡ የነበረው። እዚህ ላይ እንግዲህ ሰፊ ስራ ይጠይቃል ሲሉም ተናግረዋል። ሌላኛው መረጃችን እንግዲህ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ወደ ቬትናም አቅንተው እንደነበረ እናስታውሳለን። እንግዲህ የጠቅላይ ሚኒስትሩን ጉብኝት ተከትሎ በርካታ ስምምነቶች ተደርገዋል ከሁለቱ ሀገራት ጋር። አንዱ ስምምነት የኢትዮጵያ አየር መንገድ በሳምንት 4 ጊዜ ወደ ቬትናም ዋና ከተማ በረራ እንደሚያደርግ ስምምነት ላይ ተደርሷል። እንግዲህ ቬትናም በጣም በትልቁ ትምህርት የምንወስድባት ሀገር ነች። አሁን ከኤዥያ ውስጥ ካሉ ሀገራት በኢኮኖሚ እያደገች ያለች ሀገር ነች። የኤክስፖርት ልምዷን ጠቅላይ ሚኒስትር አብይ አህመድ ሲያነሱ ነበረ። ከኤክስፖርት ብቻ ወደ 400 ቢሊዮን ዶላር የምታገኝ ሀገር ነች ኢትዮጵያ። እስከ 4 ቢሊዮን የሚደርስ ያለን ነውና የሁለታችንን ግንኙነት ስንመለከት በተለይ በማምረቻው ዘርፍ ከቬትናም የምንወስደው ልምድ ትልቅ እንደሆነ ጠቅላይ ሚኒስትሩም ሲያነሱ ነበር። የኢትዮጵያ አየር መንገድ ደግሞ አሁን በሳምንት 4 በረራዎችን ወደዛ ሀገር ማድረጉ በጣም የታደለች ሀገር ነች። በወንዞች የተከበበች ሀገር ነች። በርካታ ሐይቆች፣ መዝናኛ ስፍራዎች ያሉባት ሀገር ናቸውና የኢትዮጵያ አየር መንገድ በዛ ሀገር ላይ አንድ የቱሪስት መዳረሻ ቦታዎችን ጎብኚዎችን በማድረስም አንድ ትልቅ አቅም ይፈጥራል ተብሎ ይታሰባል። ለኢትዮጵያም ትልቅ እድል ነው። እዛ ሀገር ላይ በርካታ ጎብኚዎች የሚሄዱባት ሀገር ነች። እነዛን ጎብኚዎች ደግሞ
ደግሞ የኢትዮጵያ አየር መንገድ ማመላለስ መቻሉና የበረራ ቁጥሮቹን ማብዛቱ በሁለቱ ሀገራት መካከል ያለውን ግንኙነት እያደገ መምጣት ያሳያል። እንዲሁም ደግሞ ኢትዮጵያና ከቬትናም የምትወስዳቸው በርካታ ነገሮች አሉ። የቬትናም ድርጅቶች ኢትዮጵያ ውስጥ ሐዋሳ ኢንዱስትሪ ፓርክ ውስጥ አንድ ድርጅት አለ በዚህ በማምረቻው ዘርፍ የተሰማራ እና የነዛን ምርቶችም ወደ ውጭ ሀገር በማድረስ ለዓለም ገበያ በማድረስ የኢትዮጵያ አየር መንገድ እንግዲህ በርካታ ስራዎችን ይሰራል ተብሎ ይጠበቃል። የጠቅላይ ሚኒስትሩ ወደ ቬትናም በሄድም እንደነዚህ አይነት እድሎችን ይዞ መጥቷል። ጠቅላይ ሚኒስትሩ እንግዲህ ወደ ውጭ ሀገር በሄዱ ቁጥር በርካታ ነገሮችን ይዘው ይመለሳሉ። እንግዲህ ከዚህ ቀደም አዲስ አበባ ውስጥ የተጀመሩ የኮሪደር ስራዎችና ከተማን የማስዋብ ስራዎች ወደ ባንኮክ ባቀኑበት ወቅት ይዘውቸው የመጡ ልምድ እንደሆነ ይነገራል። አሁንም እንግዲህ ወደ ቬትናም አቅንተው በተለይ እየተነቃቀ ያለውን የማምረቻው ዘርፍና ወደ ውጭ የምንልካቸው ምርቶች ዋጋ ማሳደግና ኢትዮጵያ ከኤክስፖርት ንግድ እንዴት መጠቀም አለባት የሚለውን ልምድ አምጥተው እዚህ ሀገር ይተገብራሉ ተብሎ ይጠበቃል። በርካታ ውጤቶች የተገኙበት ጉብኝት እንደነበረ በማህበራዊ ሚዲያው ላይ እየተወራ ነው የሚገኘው። ቬትናምን የምናውቃት አሜሪካ ጋር ጦርነት የነበራት ሀገር ነበረችና ፊልሞች ላይ እንደምታውቀው የአሜሪካና የቬትናም ጦርነት እየተባለ ብዙ ጊዜ እንመለከት ነበረ። አሁን በጣም በግዙፍ ማለት በጣም በጥሩ ፍጥነት ላይ እያደጉ የሚገኙ ሀገራት መካከል ቬትናም ትጠቀሳለች እና እንዳልከው ለኛ በጣም መልካም አጋጣሚ ነው። በኢንዱስትሪው በምርት ራሳችንን መቻል ይጠበቅብናል። ሉዓላዊነታችንን እናስከብራለን የምንለውም አንዱ በምርትም ጭምር ነውና ለዛ ሁነኛ ሀሳብ መቼስ ከሀሳብ ነው ሁሉም ነገር የሚጀምረውና ጥሩ ልምድ ስትወስድ ያን ደግሞ ለመተግበር ጥረት ስታደርግ ነው ወደ ስኬት የምታቀናውና ለዛ ጥሩ መደላደል የሚፈጥር ይመስለኛል ጉብኝቱ። እውነት ነው። በጣም ሀገሪቱ የሄደችበት መንገድ እንግዲህ ከአሜሪካ ጋር አሁንም ድረስ አሜሪካውያን እንደነ ቬትናም ያሉ ሀገራትን በጨለማ ውስጥ ነው የሚስሏቸው። ነገር ግን ያለው ፋክት አሁን በንግድ ከአሜሪካ ጋርም ቢሆን ትልቅ የንግድ አጋር ያላትና ለኢትዮጵያም ትልቅ ትምህርት የምትሰጥ ሀገር ሆና የተገኘች ሀገር ነች። ጥሩ ተሞክሮ የሚገኝበት ይመስለኛል። ሌላኛው መረጃችን የህዋ ላይ ያቆየናል። እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ የነበረው 6 እንስቶች ወደ ህዋ ሄደው ጉብኝት ማድረጋቸው ይታወሳልና የዓለምን የቱሪዝም ዘርፍ እየቀየረው ይመስለኛል። አሁን አዲስ የቱሪዝም ሴክተር አለ። መሬትን ከከፍታ ሆኖ መመልከት፣ ህዋ ላይ ሆኖ መሬትን የመመልከት የቱሪዝም እንቅስቃሴ በጣም በዓለም ላይ እየተለመደ መጥቷል። እንግዲህ ከቀናት በፊትም የእውቋ የፖፕ ሙዚቃ አቀንቃኝ ኬቲ ፔሪን ጨምሮ 6 እንስቶች ወደ ህዋ ሄደው መመለሳቸው ይታወሳልና ዓለም ወደዛ እየገባ ይመስለኛል። 3 ትልልቅ የአሜሪካ ድርጅቶች ደግሞ ይህንን መንገድ እየመሩ ነው። አንደኛው ከዶናልድ ትራምፕ ጋር ስማቸው በስፋት የሚነሳው ኤለን መስክ ስፔስ ኤክስ በሚለው ተቋማቸው የህዋ ጎብኚዎችን ያመላልሳሉ። ሌላኛው ደግሞ እዚሁ ሁለተኛው የአሜሪካ ባለሀብት በብሉ ግሪን በሚል ድርጅታቸው በኩል እንዲሁም ያመላልሱበት ባንክ ነው። እንዲሁም ደግሞ ሌላኛው ቨርጂን ጋላክቲ የሚባል ድርጅት አለ። በእነዚህ 3 ተቋማት በሚከወን የህዋ ጉብኝት አሁን የዓለም የአዲሱ የቱሪዝም ሴክተር እየሆነ መጥቷል። እንግዲህ ህዋ ላይ ስትሆኚ መሬትን ከከፍታ የምትመለከችበትና የመሬትን ስሪት የምትመለከችበት መንገድ ነው። እና ኬቲ ፔሪ እንግዲህ ወደ 100 ኪሎ ሜትር ነው ወደ ላይ ተስፈንጥረው መሬትን ሲመለከቱ የነበረው። በነበራቸው ቆይታም እንግዲህ ብዙ አስገራሚ ነገሮችን ማየታቸውንና በህይወታቸው ውስጥ አስደሳቹን ነገር መመልከታቸውን ሲመለከቱ ነበረ። እንግዲህ ዓለም ወዴት እየሄደ ነው የሚለውን ያሳያል። አሁን መሬት ላይ የነበረውን እንቅስቃሴ ጨርሶ ህዋ ላይ ሆኖ ህዋ ላይ ያሉ ነገሮችን መመልከት፣ የጠፈር ምርምርን እናነሳለን። በርካታ ስራዎች የተሰሩ ነው። ከዛ መለስ ያለውን ደግሞ የህዋ ቱሪዝምን ከመሬት ያለፉ ተፈጥሮን በመሬት ላይ የምታደንቅባቸውን ሂደቶች በማለፍ ከህዋ ላይ ሆኖ ደግሞ ተፈጥሮን የማድነቅ ሂደት ተጀምሯል። እንግዲህ ኢትዮጵያ ውስጥ በርካታ የተፈጥሮ ሀብቶች ያሉባት ሀገር ነው። አሁን የቱሪዝም ሴክተሩ እየፈጠነ መጥቷል። መሬት ላይ ያሉትን በማለፍ ከመሬት በላይ ሆኖ ደግሞ ተፈጥሮን ማድነቅ እየመጣ ነውና ኢትዮጵያውያን ያሉንን ሀብቶች መጎብኘት እንዲሁም ደግሞ ዓለም እየሄደበት ያለውን ቴክኖሎጂ ማምጣት ከኢትዮጵያን ይጠበቃል። ጠቅላይ ሚኒስትር ጨርሱ ነው የምትለን ምድር ላይ ያለውን እዚህ ያሉትን ቶሎ ይሄኛው ግን ከመሄዳቸው በፊት ነው አይደል? ነው እዛ ነው። ይሄኛው ደርሳ መልሳ ካረፈች በኋላ ይሄኛው ምድር ላይ ነው። ምድር ላይ ነው። ከጀርባ የሚታየው ምስል ብሉ ኦሪጂን የሚለው የሚሄዱባት ማሽን ነች እና መሬት ላይ ካረፈች በኋላ የሚታየው እንትና ይሄ በሰላም ገብቻለሁ ነው። በሰላም ገብቻለሁ እና በጣም ትልቅ መነጋገሪያ ሆኗል ዓለም ላይ አሁን ያለው ይሄ ጉዳይ። ሌላኛው መረጃችን የሚወስደን የአሜሪካና የቻይና ጉዳይ ነው። እንግዲህ ሁሌ እዚህ ጠዋት ላይ ስንመጣ አሜሪካና ቻይና መነጋገሪያ ጉዳዮቻችን ነው። አሁን የሳይበር ጥቃትን ተከትሎ ቻይና በሰፊው ከአሜሪካ የመጣ ጥቃት ተፈጽሞብኛል የሚል ወቀሳ አቅርባለች። ሁለቱ ሀገራት በዚህ ተደጋጋሚ ወቀሳዎችን እያቀርቡ ነው። የአሜሪካው የደህንነት መስሪያ ቤት ናሳ ቻይናን የቴክኖሎጂ ተቋሞቿን መሰረት በማድረግ ጥቃት ፈጽሞብኛል የሚል ክስ አቅርባለች። በአሜሪካ በኩል ብዙም የተባለ ነገር የለም። ነገር ግን ሁለቱ ሀገራት አሁን ከንግድ ጦርነት ጀምሮ
ወታደራዊ ፍጥጫ ጀምሮ በርካታ ዓለምን እያነጋገሩ ያሉ ጉዳዮች የሚፈጸሙባቸው ሀገራት ናቸውና የሁለቱ ሀገራት መካሰስ አሁንም የዓለማችን መነጋገሪያ ሆኖ ቀጥሏል። እንግዲህ ቻይና የሳይበር ጥቃትን ከአሜሪካ በኩል ተከፍቶብኛል የሚል ክስ ያቀረበበት መንገድ አንዱ መረጃችን ነው። የመጨረሻው መረጃችን የሚሆነው ትንሽ የሚያነጋግር ይመስለኛል። እንግዲህ አንድ ሰው ወይም ደግሞ እንስሳት በምድር ላይ ሲኖር ከሚያስፈልጉት መሰረታዊ ነገሮች ምግብና ውሃ ነው አይደለም? እነዚህ በሰሜን ምስራቅ ብራዚል ውስጥ የሚገኙ የፍየል ዝርያዎች ለ250 ዓመታት ያህል ውሃ ሳይጠጡ ዘራቸውን ማስቀጠል የቻሉ ናቸው እና የተመራማሪዎቹን ቀልብ ስበዋል። በተለይ የሚኖሩባት ደሴት በእሳተ ገሞራ ፍንዳታ ወቅት የተፈጠረች ደሴት ነች። በጣም ሞቃታማ የሆነ አካባቢ ነው። ውሃ የሚባል በአካባቢው የለም እና 250 ዓመታት በዛ ምድር ላይ ዘራቸውን እያስቀጠሉ ቀጥለዋል። ተመራማሪዎቹ በጣም ጥያቄዎችን እያቀረቡበት ያለ ነው። እንዴት ይሄኛው ሊፈጠር ቻለ የሚል አንደኛው መላምቱ ገና በርካታ ምርምሮችን የሚያስኬድ ይመስለኛል። ነገር ግን አሁን እዛ አካባቢ 200 ዓመት ከሁለት ክፍለ ዘመን በላይ የሆነ ጊዜ ነውና ይህን እንዴት መሆን ቻለ በሚል ከፍተኛ ምርምር እያደረጉ ነው ያሉት። ወይ በአካባቢው ለምግብነት የሚጠቀሙበት ቅጠላቅጠል ወይም ሳር የውሃ ነገር ይኖረው ይሆን? እሱን ምርምር እናጠናለን በቀጣይ ብለዋል። ነገር ግን በአካባቢው ምንም ውሃ የለምና ለ250 ዓመታት ያህል እነዚህ ፍየሎች ዘራቸውን ያለ ውሃ ማስቀጠላቸው ዓለምን እያነጋገረ ያለ መረጃ ነው። እናመሰግናለን ንብረት የተሆነ ለመረጃዎች